የኮከቡ ዘፋኝ የማነ ገብረ ሚካኤል ባሪያ 28ኛ ዓመት ዝክረ በዓል فلما فقري مفرت لملم حريري عالجنت ባለፈው ሳምንት የኮከቡ ዘፋኝ የማነ ገብረ ሚካኤል ባሪያ 28ኛ ዓመት ዝክረ በዓል ምክንያት በማድረግ በተዘጋጀ የሲኔማ ትዕይንት ተገኝቼ ነበር። ይህ ፕሮግራም መዘጋጀቱ የሚበረታታ ነው። የኪነ ጥበብ ባለሙያዎችን የሚያከብር ማህበረሰብ መፈጠሩም ደስ ያሰኛል። ነገር ግን በሲኔማ መድረኩ ላይ የየማነ ባሪያን ዘፈኖች ሲያዜሙ የነበሩ ድምፃውያን የሱን ቃና በሚገባ አላንጸባረቁም ነበር። ይህም ያስቆጣኛል። የማነ ገብረ ሚካኤል ባሪያ በኤርትራና በኢትዮጵያ እጅግ ተወዳጅ የነበረ አርቲስት ነው። ስራዎቹ ሁሉ ተስማሚ በመሆናቸው ትልቁ ትንሹ፣ የተማረው ያልተማረው፣ ፖለቲከኛ የሆነውና ያልሆነውን ሁሉ ዘፈኖቹን ይወድ ነበር። በሰው ልብ ሁሉ የገባው ይህ በጣም ትሁትና ርህሩህ የነበረ አርቲስት በሞት ከተለየን 28 ዓመታት ቢያስቆጥርም ድንቅ ስራዎቹ ግን ከህሊናችን አልጠፉም፣ ለዘላለም እየታወሱ ይኖራሉ። የማነ ግጥሞቹና ዜማዎቹ በአድማጮች ልብ ላይ ጥልቀት ያለው ስሜትና ከባድ መልእክት የሚያስተላልፉ ናቸው። ሀገረይ ዝበለ ተዘኪሩ ይነብር ሐውልቲ ገዲፉ አብ ገነት ይሰፍር የሚለውን ዘፈኑ ስሰማ ነብይ ነው ለማለት አላፍርም። የማነ ባሪያ በስደት ወደ ሱዳን በገባበት ወቅት ከተለያዩ ቦታዎች ለመጡ ኤርትራውያን ሁሉ ሳይለያይ ቤቱን ለስደተኞች ማረፊያ አድርጎ ይጠቀምበት ነበር። በዚህ የዋህ ተግባሩ የብዙ ሰዎች ሕይወት እንደታደገም የሚያውቁት ሰዎች ይናገራሉ። ለዚህም ይመስለኛል በቀብር ቀኑ ብዙ ሰዎች ተገኝተው ሐዘናቸውን የገለጹት። የማነ ስለ ስደት አስከፊነት አስመልክቶ ባስቆነቀነው ዘፈን ዘመን ተቀይር ካኒ ስደተኛ ሆይነ ብስክፍታ ዝነብር ክሳደይ አድኒነ ሐሳብ ልብው ዘይፍጽም ሰነፍ መስተማሰሊ እናተጎደአ ዝነብር አሰኪም ካኒ ቁስሊ ሲል አዚሟል። ይህ ደግሞ በሰው ሀገር የሚኖር ስደተኛ አንገት ደፍቶና ተሸማቆ እንደሚኖር የሚገልጽ ነው። ዘመን ተቀይር ካኒ ስደተኛ ሆይነ ብስክፍታ ዝነብር ክሳደይ አድኒነ ሐሳብ ልቡ ዘይፍጽም ሰነፍ መስተማሰሊ እናተጎድአ ዝነብር አሰኪምካን ቁስሊ። ሌላው ሰብአዊ መሰለይ ክብረይ ቀንጢጥ ካዮ ሰናይ ዝነበረ ንዕዳጋ አውሪድ ካዮ የሚለው ዘፈንም በወቅቱ ለነበረው ሁኔታ በደንብ የሚያንጸባርቅ ድንቅ ስራ ነበር። ይህ ዘፈን ዘመን አሁንም ላለው ሁኔታም የሚገልጽ በመሆኑ እስካሁን በብዙዎች እየተደነቀና እየተወደደ ነው። የማነ ገብረ ሚካኤል ባሪያ ለኤርትራውያን ስደተኞች እያደረገው በነበረ በጎ ስራ የድሆች አባት እየተባለ ይጠራ እንደነበረ ይነገራል። የሆነ ጊዜ ለራስህ የኔ የምትለው አንድ ንብረት ሳይኖርህ ሌሎችን ለማገዝ ምን አነሳሳህ ተብሎ ሲጠየቅ እየሳቀ በሰጠው መልስ ሀብቴ ህዝቤ ነው ብሎ ነበር። የማነ ባሪያ ከተሰደደበት ሀገር ወደ ኤርትራ ከተመለሰ በኋላም ርህራሄው አልተወውም። ይልቅስ ህዝቡን በጥበብና በመልካም ስራው በማስደሰቱን ቀጠለበት። የበዛ ጊዜው ለድሆች ካለው ሲያካፍል፣ ለተራቆቱት ሲያለብስ፣ በሰው ለተገፉትም ፍቅርና ድጋፍ ሲሰጥ ነበር ያሳለፈው። በህዳር 1997 በድንገታዊ በሽታ ተወዳጁ ድምፃዊ የማነ ባሪያ ህይወቱ አለፈ። የቀብር ስነ ስርዓቱ በተፈጸመበት ቀንም በጣም አስደናቂ በሚባል ደረጃ የአስመራ ሰው ሁሉ በተገኘበት ተፈጸመ። በዛን ሰዓት ማን ለማን እንደሚያጽናና አይታወቅም ነበር።
አባቴ፣ ወንድሜ የሚሉ ቃላት ከሁሉም ሰው ይሰማ ነበር። በአእምሮ ህመም የምትሰቃይ ወጣት ሴት ሳትቀር በሁለት ሰዎች ተይዛ አባቴ አባቴ እያለች ከፍ ባለ ድምፅ ስታለቅስ ታይታለች። ከቀብሩ በኋላም ምንሽ ነው ተብላ ስትጠየቅ በሚያሳዝን ቃና አባቴ ነው ያጣሁት፣ ማን ነው የሚንከባከበኝ ስትል እንደመለሰች ይነገራል። ለዚህ ነው ደግሞ የማነ ባሪያ የድሆች አባት የተባለው። ተወዳጁ የማነ ገብረ ሚካኤል ባሪያ ከሚወደው ሀገሩ ከሚያፈቅራቸው ቤተሰቡና ልጆቹ ለ28 ዓመታት ቢለይም ከ7 በላይ የሙዚቃ አልበሞቹ በመቶ የሚቆጠሩ ዘፈኖቹና በሰው ልብ የሰፈረው ቅንነቱና ርህራሄው ዛሬም እስከ ዘላለም እየታወሰ ይኖራል። ክቡራን የጣቢያችን ተከታታዮች ይህ የየማነ ገብረ ሚካኤል አጭር ጽሑፍ ከአንድ አስተያየት ሰጪ ተንተርሶ እየተጻፈ መሆኑን ለማሳወቅ እንወዳለን።